ብራዚል ጃፓንን 2-1 ሰከንድ ሃፍ የተለየ ብራዚል ማንዬ ገና ጫውታው ሰከንድ ሃፍ እንደተጀመረ ኤንሪክን አስገባው ጫውታውን አፈጠኑባቸው ነው አይናቸው ማየት ከሚችለው ደረጃ በላይ ነው ያፈጠኑባቸው ከዛ ባለቀ ሰዓት ደግሞ ማርቲኔሊ ቅርቅር ማለት ብሩኖ አሲስት አርጓት አይቷላ ይሄ የአርሰናል ኮምቢኔሽን የሚቀጥለው አመትም አዛኖ የሚያረግህ ነው የሚገባር በየቦታው የአርሰናል ተጫዋች ነው የሚያድናችሁ በሴት ፒስ በመና ገባር ላይ ይሄ የኛ ዓለም ዋንጫ ነው የሚገባ ፈርስት ሃፍ ጃፓን ስለመራች መጥቼ ብራዚል ላይ ጓገጭስን ሰው ሰደበኝ ነው የሚላ ምን ነው ማንዬ መጀመሪያ ፕሬዲክሽኔን አዳምጥ ትላንት ያልኩትን ማለት ነው እስከ ሰሚ ፋይናል ድረስ ሴቭ አድርገው ገባር ላይ ብራዚል ከጃፓን ይሄ በጣም ከባድ ጨዋታ ነው አንድ እኩል ነው የሚወጡት በቃ አንድ እኩል ይወጣሉ ከዛላ የሆነ ነገር ብራዚል መፍጠር ከቻለች ነው ወደ መጨረሻ አካባቢ ይሁን እንደሰማው ነው ተረዳኝ አንድ እኩል ይወጣ ባልነቀሳት ኖርምዬ ነው ምንድነው ታካብደው ብራዚል የዛሬ 20 ዓመት የነበረችው ብራዚልና አሁን ምናያት ብራዚል የተለያዩ ገባርለ በቃ የተለየ ብራዚል ነው አሁን ምናየው የሲስተም ቡድን ነው ምናየው እንጂ እንደ ድሮ ብቻውን ምናምን የሆነ ነገር የሚፈጥረው ወፍ የለም ሲስተሙ ሰራ ጃፓን ላይ ስለሰራለት ነጫነጭብኝ ነው ገባርለ ይሜ ብራዚሊያንስ ነው ምን ገባር ሌላ የእንግሊዝ የአርሰናል ቡድን እንግሊዝ አግኝቶ እንዳይጣልዝሽ ነው ማርቲኔሊን አሰልፉት ሁሌ ያሰልፉት ማርቲኔሊ ያዋጣቸዋል ዋተ ካምባክ ይላል ምን አይነት አስደናቂ ተርን አራውንድ 2-1 ብራዚል 1-0 ከመመራት ተነስታ ጨዋታውን ቀልብሳ እንግዲህ ወደ 16ቱ መቀላቀሏን ያረጋገጠች ሁለተኛዋ ሀገር መሆን ችላለች በዚህ ጨዋታ ላይ የአርሰናሎች ሁለት ተጫዋቾች ለዚህ ውጤት መገኘት ከፍተኛውን ያንበሳውን ድርሻ ወስደዋል ቢባል ማጋነን አይሆንም ጋብሪኤል ማጋሃሌሽ ለካዚሚሮ የአቻነቷን ጎል ሲያስቆጥር በአስደናቂ ሁኔታ አሲስት ማድረግ የቻለው ተጫዋች ነበረ እንደዚሁም ደግሞ የማሸነፊያን ጎል ጋብሪኤል ማርቲኔሊ ሌላኛው የመድፈኞቹ ተጫዋች ተቀይሮ ገብቶ ባለቀ በሽርፍራፊ ሰከንድ እንግዲህ አሸናፊዋንና ወሳኛውን ጎል ማስቆጠር ችሏል ብሩኖ ጊማሬሽ በጣም የሚገርም አሲስት ነበር ያደረገለት ለጎሉ ለማንኛውም ብራዚል በጃፓን ብትፈተንም ፈተናዋን አልፋለች ወደ 16 ተቀላቅላለች ጃፓንን በበኩሏ እጅግ ቅስም ሰባሪና አሳዛኝ ተሸናፊ በመሆን ከውድድሩ ተሰናብታለች በዚህ ጨዋታ ዙሪያ ያላችሁን ሐሳብ ኮሜንት ሴክሽን ላይ አጋሩኝ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ ብራዚል 2-1 አሸንፋለች ምንድነው የሰሩት ጃፓኖች ያ7 ቁጥር ምንድነው የተሳሳተው በዛ ሰዓት እንደዚህ አይነት ስህተት ትሰራለህ አረ ደግሞ ማርቲን እንዴት ነው የከፈቱለት ተከላካዮቹ ባዶ ክፍተት እኔ ራሱ አገባለሁ ያንን ኳስ ምን ሆናችሁ ነው ይሄን ያህል ተጫዋታችሁ ያሳዝናል ለብራዚል ግን ደስ ብሎኛል 16ቱን ተቀላቅሏል ካስሽና ማርቲኔሊ ይመቻቹ ካስሽ እንደለመደችው ወተፍ 6-7 ማርቲኔሊ ይፈርም ላርስ 5 አመት ኮንትራት በፈረው አይቀርም ይኸውልህ ሲያመጣው እንዲህ ነው ማርቲኔሊ አሁን ይፈርማል እንዴ ምን ሆነ ነው ይሄ ጨፈራ ነው ወይስ ብራዚሊያን ጂጂትሱ ነው በመድኃኒዓለም ደስታ በዚህ ልክ ሲሆን ያስደስታል እኔ ጃፓን ከሌላ ቡድን ጋር ተጫውታ ፕሮግረስ ብታደርግ ደስ ይለኛል ምርጥ ቡድን ነበር ግን ብራዚል እንድታልፈልግ ነበር 32ቱንም ቡድኖች 16 መደግፈዋል 16 እንዲወድቅ እንፈልገዋልኝና አንዳንድ ጨዋታዎች ግን ሁለቱ የሚመቹኝ አይነት ቡድኖች ተገናኝተውብኛልና ዞሮ የራሴን ፕሬዲክሽን አስቀምጫለሁ ብራዚል ካናዳን ተከትላ ፕሮግረስ ያደረገች ሌላኛዋ ቡድን ሆናለች ሌትስ ጎ ወርልድ ካፕ የአርሰናልና የዩናይትድ ተጫዋቾች ኮምባይን አድርገው በቃ ካዝሜሮና ማርቲኔሊ ብራዚልን ወደ ራውንድ ኦፍ 16 በስመ አብ ማርቲኔሊ በቃ የላስት ሚኒት ሰው ነው ሲጀመር ሲቲ ላይ ትዝ ይላቸዋል ያገባው ያኔ አንዳች አስኖጣ ባለቀ ሰዓት እሱ ነው ኤምሬትስ ላይ ልናሸንፍ ስንል አግብቶ ሰለብሬት ምናምን ያደረገው ማለት ነው ካዝሜሮ ተውት በዚህ ሲዝን ብቻ ስንት ቴስታ እንዳገባ ፈጣሪ ነው የሚያውቅ ጋብሪኤል ያደረገው ክሮስ እንደዚህ እኮ ነው ክሮስ ባለፈው ፔናልቲው ልክ እንደዚህ ነው የመታው ክሮስ ትችላለህ ገባ ክሮስ ኮርና ምናምን እንደዚህ ማሻማት እንጂ ፔናልቲ አሁን የጨዋታ ወደ ፔናልቲ ቤት ለማንኛውም አሁንም ጋብሪኤልና ሃላንድን ትንቅንቅ ልናይ እንችላለን ኖርዌይ ከኮት ዲቫር ካለፈች ከብራዚል ጋር ነው የሚገናኙት ሃላንድና ጋብሪኤል ደግሞ ሁሌ የታወቀ ነው በማን አሸናፊነት እንደሚጠናቀቅ ኔሊ ዘጎት በሰማም ቶሎ በሉ ጉማሬሽን አምጡልን ማን እንዴ ሶዬ ወደ ፕራይሙ ተመለሰኩ ማን ጉማሬሽ ፓስ አረገለት ማርቲኔሊ ቦክስ ውስጥ አይስተም ይወል ማርቲኔሊ ከፕሪሚየር ሊግ ውጪ የትም የሚጮት ዓለም ዋንጫ አይደለም አዲስ ሱፐር ሊግ መስርተው ታጮቶ ማርቲኔሊ ባላንዶር ይበላል ማረን ዴት ነው ቢችለው ወዝዋ ኔይማርን አስገባልን አረ በፈጠረ እንዴ ቤንች ላይ ሆኖ እንደዚህ ሰለብሬት ያደርገው ይሄ ጉዲ ጋብሪኤል ማጋሌስ ምን አይነት ክሮስ ነው ካስሜሮ ምን አይነት ዳንክ ጭንቅላታቸው ላይ እነዚህ ያጫጭሩት አንተ እንዴት ነው ያስጨነቁኝ ዴ
አስጨነቁኝ ተጨነቁ እኮ ጃፓን ማን ቪኒሲየስ ጁኒየር በጣም ነው ምን አይነት ሩጫ ነው የሆነ ሰዓት ይሮጡ አይታችኋል አይደለም ቶሚያሱ ሙሉ ጨዋታው ሎክ አድርጎ ነበር ዛሬ ሎክ አድርጓል በቃ ባበልቶ ነው የገባው ቪኒሲየስ ሎንጬ የለቀለቀው እዛ ጋር አጠፈ ሶስቱን አጋደመ አንግል ገጨበት እናቴ ትሙት ቪኒሲየስ የሆነ ነገር ይጠቀማል አንተ ልክ አይደለም እዚህ ቶርናመንት ላይ ልክ አይደለም ቪኒሲየስ ማርቲኔሊ ግን ማለት ነው ጎት ነው ገብቷል አይደለም ታች ምን አይነት ጎል ነው ማን ብሩኖ ጉማሬሽ አሲስት አደረገለት ብራዚሎች አሁንም ቢሆን ማለት ነው መሃል ሜዳ ላይ ኳስ ሚስ ሰው ያስፈልጋቸዋል ፕሊስ ኔማርን አስገባው ኔማር እንደ ኔማር አሁንም ኳስ ሚስ ሰው የላቸውም ፓኬታ ነበር ትንሽ እሱም ተጎድቷል ማን ኤንድሪክ ምትባል ሰውዬ ትንሽ ይቀራል ገብቷል አይደለም ያሳ ዘይት ጠጣ ይድና ጋብሪኤል ማርቲኔሊ ትችላለህ ባላንዶሩ ዴምቤሌ ትፈራዋለህ ከዚህ በኋላ ይሄ ነው ማርቲኔሊ ማለት አርናይን መቼ እንዲጨርሳል አርናይን መቼ እንደዚህ ቁርጥ ቀልጅ ይሆናል ቪኒ ጁኒየር እንደዚህ ቁርጥ ቀልጅ አይሆንም ማንዬ ኔማር እንዲህ ቁርጥ ቀልጅ አይሆንም ጀማው አርሰናላዊው የሆነው ተጫዋች ማርቲኔሊ ዛሬ ዓለማችን ላይ አስደናቂውን አጨራረስ በማሳየት ማለት ነው ተአምር ሰርቷል ብራዚልን ወደ ቀጣይ ዙር ይዟት ሄዷል ኮፒ ሊንክ ሼር አድርግ አንተ በእናትህ ኮፒ ሊንክ ሼር አድርግና አዳርሰው በሙሉ ቢጫ ለብሻለሁ ነው ምን ማንዬ ኧረ ማርቲኔሊ እንዴት አባቱ ያለ አጨራረስ የጨረስከው እሱ ይገርማል እንዴ ጀማው ዛሬ አርሰናል አሲስት አደረገ ማርቲኔሊ መጨረሻውን የማሸነፊያውን ጎል አገባ ሁለት አርሰናሎች ማለት ነው ትልቅ ስራ ሰርተው ወደ ቀጣዩ ዙር ብሔራዊ ቡድናቸውን ይዘው ሄዱ ማን እኔ ኔማር ማለት ነው በዚህ ዙር ወጥቶ እንዲያለቅስ አልፈልግም በቃ ሲጫወት እኔ ማየት እፈልጋለሁ ይሄ ልጅ በቀጣይ እንደምመለከተው ተስፋ አደርጋለሁ ትልቁ ነገር ግን ማርቲኔሊ ማለት ነው እጅግ በሚያስቀና ሁኔታ አርናይንን ዛሬ ተክቷል ኮንግራ ጀማው ኮንግራ ኮፒ ሊንክ ሼር አድርገሽ ኮፒ ሊንክ ሼር አድርግና አዳርስ ሊማንዬ በእግር ኳስ ላይ አንዳንድ ጊዜ ምንም ፌር ያልሆነ ነገር ይፈጠራል አቃለው ብራዚል ኳሱን ይዞታል ግን ጃፓን አትሊስት ኤክስትራ ታይም ላይ ገብተው እድላቸውን መሞከር ይችሉ ነበር በቃ እድለኛ አልነበሩም እኔ እውነት ምነግራችሁ መሰራችሁ ኳስን ስናይ ማለት ነው የሚያጠቃ ቲም ብቻ አይደል የሚከላከልም ቲም በጣም ይጫወታል ጃፓኖች በቃ ጀግኖች ናቸው እግዚአብሔር በጣም ትችላላችሁ አንበሶች ናቸው ለምን ይሄን እንዳልኩ ልንገራችሁ እነ ሚቱማ እነ ኩቦ ተጎድተውባቸዋል አልተጫወቱም አስቡት ሁለቱም ዊንገሮቻቸው ምርጦቹ ዊንገሮቻቸው ተጎድተውባቸዋል ሚቱማ እኮ ዲግሪ ያለው እኮ በድሪብሊንግ ዛሬ እንደዚህ እግዚአብሔርን ጦጣ ነበር የሚያደርጋቸው እና ማይዳ እኮ አጥቂ ናቸው እንጂ እኮ ዊንገር አይደሉም እግዚአብሔርን ይኸውላችሁ ለመሰላችሁ ይሄን ያልኳችሁ ሲመጡት የነበረውን አመጣጥ ፈጣን ናቸው በዛ እኔ አላቅም እኔ ጃፓኖችን እወዳቸዋለሁ ብዬ አንድም ቀን አስቤ አላቅም ነበር ግን በዚህ ልክ ኳስን እንዴት እንደሚችሉ በቃ የሚፈልጉትን ነገር ያደርጋሉ ሜዳው ውስጥ ደሞ ስርዓታቸው አሰልጣኛቸው እንዴት ደስ እንደሚሉ ኦቨርአክት የማያደርጉ በቃ ግን ብራዚል ነው በቃ ምንም ማድረግ አይቻልም አንቸሎቲ ምን አይነት ትልቅ አሰልጣኝ እንደሆነ ዛሬ በዚህ ጨዋታ ላይ አይቻሉ ለምሳሌ ጃፓን የሌላቸውን ደካማ ጎናቸውን አይቶ ነበር ሰከንድ አፍ ላይ እንደገባ ማለት ነው ጋብሪኤል ማጋሌሽን ዲክላር ራይስ አደረገው በቃ ይሄ ነው የቀየረው ጨዋታው ዲክላን ራይስ አደረገው ጋብሪኤል ማጋሌሽን ምን አይነት ክሮሶች ነው ሲያነሳ የነበረው ጎል እኮ የገባው እኮ የሱ ክሮስ እኮ ምን አይነት ክሮስ ነው በቃ ቴስታ አጭሮች ናቸው በቴስታ ግጩ በቃ ቴስታ ግቡባቸው ቴስታ ነው ደካማ ጎናቸው አለ አለቀ በቃ በቴስታ ገቡባቸው ሌላም እኮ ኳስ ሊያገቡ ነበር ሪያን እኮ መጥቶት በቴስታ ጀለስ እኮ በቴስታ አውጥቶት ነው ቪኒሺየስ የሚመጣውን ኳስ አስቡት ኢቨን እና ቶሚያሱ ያወጡት እንኳን አንተ ቶሚያሱ እንዴት ነው የሚችለው በኢየሱስ ግን በቃ እድለኛ አይደለም ጃፓን ብራዚልም በእርግጥ እድለኛ አልነበረም ግን መጨረሻ ላይ ትልቅ ቡድን ትልቅ ሆኖ አሳይቷል ምን አናደደ እንዲወድቁ ለምን ፈለክ ካልከኝ ግን ኔማርና ጆ ፔድሮ ለምንድን ነው ኔማርን እሺ ለምንድን ነው የማይጫወት ጆ ፔድሮን አልጠራውም ጭራሽ ኔማርን ለምንድን ነው የማይጫወት እኛ ኔማርን ልናይ አንዴ ብራዚል ጨዋታ ቁጭ ብለን የምናየው እንዴ ማርቲኔሊ ምንድን ያደረከው የአምስት ጊዜ የዓለም ዋንጫ አሸናፊዋ ሀገር ብራዚል ጃፓንን ከመመራት ተነስታ 2-1 በማሸነፍ ጃፓንን በመጣል ወደ 16ቱ ዙር መቀላቀሏን ማራገጥ ትችላለች ምን አይነት ጌም ነበር የተመለከትነው ጃፓኖች አሳዛኝ ተሸናፊ ነበሩ ማለት ይቻላል ድንቅ ፉክክርን በጨዋታ ላይ ማስመልከት ችሎ ነበር የሚገርም መከላከል ነበር ያስመለከቱን አስቀድመው ጎል ያስቆጠሩት እነሱ ነበሩ 29ኛው ደቂቃ ላይ ሳኑ በጣም የሚገርም ጎል ከቦክስ ውጪ አስቆጥሮ ከዛ በኋላ ዲፌንሲቭ ስትራክቸራቸውን አጠናክረው እንግዲህ 5-4-1 በሚመስል ቅርጽ ነበር ሲከላከሉ የነበረው ለረጅም ደቂቃዎች ማለት ነው ከዛ በኋላ እንግዲህ ብራዚሎች ከሁለተኛው አጋማሽ በኋላ 56ኛው ደቂቃ ላይ በካዝሚሮ አማካኝነት ከጋብሪኤል ማጋሌሽ የመጣችውን ድንቅ ክሮስ ተጠቅሞበት አቻረጉ ጨዋታ ላይ በድጋሚ ጫና ፈጥሮ የተጫወቱት ብራዚሎች ምንም እንኳን በርከት ያሉ ሙከራዎችን ማድረግ ቢችሉም ጎል ለማግኘት ግን ተቸግረው ነበር ታዲያ 6 ደቂቃ ተጨምሮ 95ኛው ደቂቃ ላይ ተቀይሮ የገባው የመድፈኞቹ አርሰናሎች የፊት መስመር ተጫዋች የሆነው ጋብሪኤል ማርቲኔሊ ብራዚልን አሸናፊ ያደረገች
ጎል እንግዲህ በድንቅ ሁኔታ ማስቀጠር ችሎ ነበረ። ጉማሬሽ ለሱ ያደረገለት አሲስት በጣም ጥሩ ነበረ። የማርቲኔሊ ፊኒሺንግ በጣም አስደናቂ ነበረ። ኤኒዌይ ግን ጃፓኖች በጣም አስደናቂ ናሽናል ቲም ነበሩ። ሃጂሜ ሞሪያሱ ጥሩ ናሽናል ቲም ነበረ በዚህ የዓለም ዋንጫ ያስመለከተን። እኔ ከዚህ በኋላ እንደ ፌቨራይት ከምከታተላቸው ናሽናል ቲሞች መካከል አንዷ ናት ማለት ይቻላል። ጃፓን ግን ከዚህ ውድድር በአሳዛኝ ሁኔታ ተሰናብታለች። ምንም እንኳን ድንቅ መከላከልን በጨዋታ ላይ ብታስመለክተንም ማለት ነው። ብራዚል በ16ቱ ዙር የኖርዌይና የአይቮሪ ኮስትን አሸናፊ የምትገጥም ይሆናል። ሁለተኛ ግምታችን ተሳክቶልናል ማለት ነው። በሚቀጥሉት ጨዋታዎች ደግሞ ምን ይፈጠራል የሚለውን አብረን እንመለከት ይሆናል። ቪዲዮን ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። ለተጨማሪ መረጃዎች ፎሎ አድርጉ። ብራዚል ወደ ቀጣዩ ዙር ወደ ራውንድ ኦፍ 16 ወደ 16ቱ ማለፍ ትችላለች በአርሰናል ልጅ በማርቲኔሊ ታግዛ ማለት። ብራዚል ፈርስት ሃፍ 1-0 እየተመራች ነበር የወጣችውና በጣም ግራ ይገባ ነበር። ግን ከሰከንድ ሃፍ በኋላ የሚገርም ጨዋታ ጀመሩ። ከዛ በኋላ ጋብሪኤል አሲስት አድርጎለት ካዝሚሮ ያገባ አንድ እኩል ያልቃል ሲባል በጣም ጃፓን አሳዛኝ ተሸናፊ ነች። 90+5 ላይ ነው ጋብሪኤል ማርቲኔሊ አግብቶ ብራዚልን ለአንድ ማሸነፍ የቻለችው። ማርቲኔሊ እንደዛ እንዳልተወቀሰ ታደጋቸው ዛሬ የምር ማለት ነው። ብቻ ግን ወደ ራውንድ ኦፍ 16 ማለፏን አረጋግጣለች። ጃፓን አሳዛኝ ተሸናፊ አሳዛኝ ተነሳናባቸው ነው። ግባለት ወያላው ግባለት ሲጀመር እኔና አንተን ያሸነፍነው ሲጀመር ማለት ነው። አሁን ቀልብን ተወና ወያላ ለማርቲኔሊ 150 ሚሊዮን ላቅርብ ትሰጥልኛለህ ወይስ 5 ዓመት ኮንትራት ልትሰጠው ነው? ወያላ 150 ሚሊዮን ላቅርብ ስጠኝ በእናትህ ይሄ አንተ ነፍስ የሆነ ልጅ ስጠኝ በእናትህ። ባይላ ብለናል እንግዲህ ብራዚል ይመቻችሁ። ደስ ብሎኛል፣ በእውነቱ በጣም ደስ ብሎኛል። ይመቻችሁ።